ወይዘሮ ወርቂቱ ልጇን እንግዲህ የወዲት ጉዲትን በድንጋይ አባረረቻት ከቤት ውስጥ። በጣም በሚያሳዝን ነገር ወይዘሮ ወርቂቱ ዓይንሽን ማየት አልፈልግም፣ እዚህ ቤት ውስጥ እንደመጣሽ ከዚህ ቤት ውጭልኝ ብላ አባራታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወይዘሮ ወርቂቱ እንግዲህ የወዲት ጉዲትን በጣም በሚያሳዝን ነገር ቤት ውስጥ መታ ነበረ የመጣችሁ ደግሞ ምክንያቱም በጣም ቤት ውስጥ ያለውን ነገር ችግሩ ስለፈራችና ከሷ ጋራ ምክር ስለምትፈልግ ያው ምክሩ ደግሞ ያው ክፋትም ቢሆን ከእናቷ ምክር ፈልጋ ወደ ቤት ምትመጣ እማዬ እንግዲህ በጣም በሚያሳዝን ነገር የእሷ እርግዝና ፌክ እንደሆነ አውቃለች ማለት ነው። አለምዬም ወደ እሷ ስለመጣች ምንድነው ያደረገችው? ቀጥታ ወደ እናቷ ቤት ነበር የመጣችው ማለት ነው። እናቷ ቤት ስትመጣ ደግሞ ወይዘሮ ወርቂቱ እንግዲህ ድንጋይ ይዛ ነው ከቤት ውስጥ ውጭልኝ፣ እኔ ያላቀሽም እንዳንቺ አይነት ልጅ የለኝም፣ አንቺማ ብትኖሪ ኑሮ መተሽ ትጠይቂኝ ነበረ። በጣም በሚያሳዝን ነገር ስንት ቀን ብሎ እንደዛ ተጠፍሬ ታስሬ እኔ ላንቺ ብዬ መተሽ እንኳን የት ነሽ ያለሽ እንኳን ብለሽ እኔ ጥያቄ አልጠየቅሽኝም ብላ እንግዲህ ከቤት ውስጥ ምንድን ያለቻ ከቤት ውስጥ ውጭልኝ፣ እንዳንቺ አይነት ልጅ ምንም እንዳንቺ አይነት መጥፎና እና የባሏን እናት የምታሰቃይ እንደዚሁም ደግሞ ለባሏ እናት መርዝ የምትሰጥ የምታሰቃይ መከራ ስቃይ የምታሳይ ልጅ እኔ የለኝም። በአንቺ የተነሳ ህይወት ምስቅልቅል አለ። የምወደውን ቤቴን እንኳን ላጣ ነው እያለ ትላታለች ማለት ነው። የወዲት ጉዲት እንግዲህ እሷ ታውቃላችሁ፣ ይሄ ሁላ ነገር ወይዘሮ ወርቂቱ የሰራችው ነገር እዚህ ደረጃ ደርሶባታል ማለት ነው። ምክንያቱም ወይዘሮ ወርቂቱ የምትባል እንግዲህ ልጅን በማድረግ ማሳደግ መኖር ልጅን በስነ ስርዓት ማሳደግ ሲጠበቅባት እሷ ግን ከጥንጦ ጋር ብላለች። የወዲት ጉዲትም ከጥንጦ ጋር እኮ አንቺ ነገርና ክፋትን ነበረ አድርገሽ ስትሰጭኝ የነበረው። ምክንያቱም በማሉጣ እናቴ ባንቺ ነው እኮ የወጣሁት፣ በማሉጣ የሬት ልጅ እሬት ነው ሌላ ምንድን ነው ብላ ትላታለች ማለት ነው። ወይዘሮ እንግዲህ ወርቂቱ በጣም ንድድ ቅጥል ብላ ትላለች ማለት ነው። ምክንያቱም የምትጠላው የምታነሳው ነገር በአሁኑ ሰዓት ግራ ግብት ብሏት ይገኛል ማለት ነው። እንደሷ ሀሳብና እንደሷ እቅድ ቢሆን እንግዲህ እንትናን አለምዬን እንግዲህ የወዲት ጉዲትን በጣም ከቤት ውስጥ ንቅል አርጋ ማስወጣት ነበረ የምትፈልገው። የወዲት ጉዲትም ወዴትም አልሄድልሽም፣ የትም አልወጣልሽም፣ ይሄ ቤት ያንቺ ቤት አይደለም የአባቴም ነው። ያንቺ እንደወደድሽና እንደፈለገሽ ከዚህ ቤት ልወጣልሽ አልችልም። ምክንያቱም ይሄ ሁላ ነገር እንዳደርግ ያልገፋፋሽ አንቺ ነሽ። ከዚህም በፊት እኔ የመግደል ሀሳብ የለኝም ነበረ። መድኃኒቱንም ሰተሽኝ እንድገል የመግደል መድኃኒቱን እንድሰጣት ያደረግሽው ያመጣሽው ሀሳቡን አንቺ ነሽ ብላ ትላታለች ማለት ነው። ምክንያቱም ይሄ ሁላ ነገር እንዲመጣብኝ ያደረግሽው ባንቺ የተነሳ ነው። አንቺማ ባትኖሪ ኑሮ ትዳሬን የትዳር አጋሬንም ባሌንም እዤ በሰላም እኖር ነበረ። ክፋትን መጥፎ ነገር ስትመክሪኝ የነበረው አንቺ ነሽ። ዛሬ ደግሞ ለምንድን ነው መተሽ መጥፎ ነገር ከቤት ውስጥ ውጭልኝ የምትዩ ብላ ትላታለች ማለት ነው። እንግዲህ ወይዘሮ ወርቂቱ የምትናገረው ነገር ጠፍቶባት አንደበቷን ይዛ ነበረ ማለት ነው። እኔ እንዳንቺ አይነት ልጅ የለኝም። ምክንያቱም አንቺ አረመኔና ጨካኝ ነች። እንዴት እኔ እናትሽንም እጄን እስር አርገሽ ጥፍር አርገሽ መተሽ እንኳን ሳትጠይቂኝ የት ነሽ ያለሽው የት ደረሽ እንኳን ብለሽ እንዴት ሳትጠይቂኝ ትቀሪያለሽ? እኔ እኮ እናትሽ ነበርኩ እና እዛ በነበርሽበት ሰዓት አንቺን ለመጠየቅ ነበረ የመጣሁት እኮ ትላታለች ማለት ነው። እኔም ማየኔ ነግሬሻለሁ። ምክንያቱም ወደዛ ብመጣ እኔንም ያስረኝ ነበረ። ይሄንን ደግሞ አንቺም ታውቂያለሽ። ስለዛ አንቺ መታሰርሽ ካልቀረ ምንም ማድረግ ስለማልችል ዝም አልኩሽ ብላ ትላታለች ማለት ነው። ወይዘሮ ወርቂቱ እባክሽ ምንም ነገር ሳይመጣብሽ ከዚህ ቤት እንድትወጭልኝ እፈልጋለሁ ትላታለች ማለት ነው። በፍጹም እኔ ልወጣልሽ አልችልም ብላ እንደውም ሶፋ ላይ ቁጭ ብላ ይሄ ሁላ መንስኤ ያንቺ ነገር ነው፣ እዚህ ጣጣ ውስጥ እንድገባ ያደረግሽኝ ባንቺ የተነሳ ነው ብላ ትገኛለች ማለት ነው። ቤተሰብ እኔ አንድ ነገር ልንገራችሁ ከራሴ ከወዲት ጉዲትና ከወይዘሮ ወርቂቱ ምን ተማራችሁ? እስቲ ድራማ እኛ እንድንማርበት ነው።
በነገራችን ላይ የሚጠቅሙንን ነገር እንድንማርበት የማይጠቅመንን ነገር መተው እንዳለበት ነው የሚያስተምረን። የወዲት ጉዲት ከስራዋ ምን ትማራላችሁ? ወይዘሮ ወርቂቱሳ ዛሬ አይገባትም ብላችሁ ታስባላችሁ? ይገባታል። ለምን መሰላችሁ? ልጆች ማለት ነጭ ወረቀቶች ናቸው። ነጭ ወረቀት ቀይ እስክሪብቶ ብጽፉበት፣ ሰማያዊ፣ ነጭ፣ እርሳስ የፈለጋችሁትን ብትጽፉበት ይቀበላል። ከዛ ነው መልኩ የሚለወጠው። ሕፃን ልጆችም ማለት እንደዛ ናቸው። ዛሬ ወርቂቱ ይሄ ሁላ ዋጋ እየከፈለች ያለችው በማን ነው? በራሷ። ዛሬ ኢትዮጵያ ሀገራችን ዘረኝነት፣ ክፋት፣ ረሃብ፣ ጥም መጫወቻ መሳለቂያ ሆነችው እንደነ የወዲት ጉዲት እናት እንደ ወይዘሮ ወርቂቱ ያሉ ሰዎች ናቸው እዚህ ደረጃ ያደረሷት። ምክንያቱም ያ ዘረኝነት ባይኖር፣ ያ ጠብ ባይኖር፣ ያ ጦርነት ባይኖር ዛሬ ህዝባችን አይራብም ነበረ። ዛሬ ህዝባችን ይሄ ሁላ መከራና ስቃይ አይደርስበትም ነበረ። የደረሰብን በምን የተነሳ ነው? በራሳችን ክፋት ነው። ዘረኝነት፣ አንተ ኦሮሞ፣ አንተ አማራ፣ አንተ ትግሬ እየተባባልን እናትና አባት ልጆቻቸው ፊት የሚሰዳደቡትን አያውቁ፣ የሚነጋገሩትን አያውቁ፣ ምን እንደሚባባሉ ይብን አንተ እኔ እኮ በላይ ዘር ነኝ፣ አንተ የትንሽ ዘር ነክ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ ኦሮሞ ነኝ፣ እኔ እኮ አማራ ነኝ፣ እኔ ትግሬ ነኝ እየተባባሉ ልጆቻቸው ፊት ቁጭ ብሎ በልጆቻቸው ላይ ተጽዕኖ ፈጥረው ዛሬ አገራችን ለዚህ ደረጃ እንድትደርስ ያደረጉት እነማን ናቸው? እንደነ ወይዘሮ ወርቂቱ አይነት ሴቶች ናቸው። እንደነ ወርቂቱ አይነት ሰዎች ናቸው ዛሬ ሀገራችን ኢትዮጵያ የዘረኝነት መጫወቻ እንዲያደርጓት ማለት ነው። የወዲት ጉዲት ያየችውን የሰማችውን የተባለችውን ነው ያደረገችው። አትፍረዱባት። ምክንያቱም እናትየዋ ከሆነች ልጇን በማትወጣ ማንን ትይ? ማን አይተሰ መልካም ሰው ትሆን? የወዲት ጥፋት ምንድነው? ካደገች በኋላ መልካም ሰዎች ስታይ መልካም ሰው መሆን ነበረባት። ግን እሷ ያንን አልመረጠችም። እንዳስቻሉ መጥፎነቷን የቀጠለችው ልክ እንደ እናትየዋ በስተት ራሱ እንዴት ስድብ እንደሚወጣባት አይታችኋል? መልካም ነገር እናገራለሁ ብላ እንኳን ስታስብ ስድብ ነው የሚወጣባት። መጥፎነት ነው። ቅንነት የላትም። ለራሷ ለእህቷ ልጅ ያልጠቀመኝ ለማን ትጠቅማለች? ዛሬ የወዲት ጉዲትም ራስ ወዳጅ ራሷን ትወዳለች። እናቷ እዛ ታስራ ተጠፍራ አንድ ቀን እንኳን እናት ይሄድ ደረሰች ብላ ያልጠየቀቻት። አየሹ? የሚያሳዝነው ነገር ያ ሁላ አንድ ቀን ለታሰረችው ስራት ቤቱን ይሸጥ እያለች ነበር። ይህ ሁላ የማመሰኒ የወይዘሮ ወርቂቱ ነው። ምክንያቱም የወዲት ገላ እናትየዋን እማዬን ለመግደል ሀሳብ የላትም ነበር። ጭራሽ ነው መሬት ሰጣት እንድትገል የመግደል ሀሳብ እንድታመጣ ቀስ ቀስ ብላ መሞት አለባት እያለች ስታማሙቅ መርዙን የሰጠቻት ማነች? ወይዘሮ ወርቂቱ ናት ብላለች። በነገራችን ላይ የወዲት ጉዲት እኔ እስር ቤት ብገባ አንቺም ትገቢያታለሽ። ምክንያቱም መርዙን የሰጠሽኝ አንቺ ነሽ። ይሄ ሁሉ መስዋዕት እንድከፈል ያደረግሽኝ ባንቺ የተነሳ ነው። እኔ ብቻዬንማ ብሆን ትዳሬን ህይወቴን በስነ ስርዓት እመራ ነበረ ብላታለች። እውነቷን ነው። ዛሬ የወዲት ጉዲት እንግዲህ እሷም ስቃይ ላይ ወይዘሮ ወርቂቱም ስቃይ ላይ ጸጋዬ አይተዋቸውም። አለበለዚያ መቀመቀም ውስጥ እንዲገቡ ነው የሚያደርጋቸው። አንጊያችሁ አይደለ? ብዙ ሰዎች ለሰዎች ጉድጓድ የሚቀፍሩ ሰዎች የሆነ ተረት አለ አባቶቻችን ሲተርቱ
አርቃችሁ አትቆፍሩ፣ ራሳችሁ ልትገቡ ትችላላችሁና ይባላል። የወዲት ጉዲት እና ወይዘሮ ወርቂቱ እንግዲህ አርቀው ቆፍረው ዛሬ ራሳቸው ገብቶ በምን አይነት ነገር ይውጡበት መውጣት አቃታችሁ። 23,000 ሚሊዮን ነው የተጠየቁት። 23,000 ሚሊዮን አስባችሁታል? ቀላል ነገር አይደለም። ወይዘሮ ወርቂቱ ደግሞ የመሸጥ ሀሳብ የላትም። ቤቱን የመሸጥ ሀሳብ የላትም በፍጹም። ግን ደግሞ ምንም አማራጭ የላትም ከመሸጥ ውጭ። አለበለዚያ መረጃው እስር ቤት ተበሰብሳታል። ቀው ከባድ የሆነ ትንሽ ነገር እኮ መረጃ አይደለም። እና ቤተሰብ እኔ ከወዲት ጉዲት እና ከወይዘሮ ወርቂቱ የምማረው ነገር እኔ በሁለቱ ነገር ብዙ ነገር ነው የተማርኩት። ልጆቻችን በስነ ስርዓት ማሳደግ እንዳለብን፣ ልጆቻችን ፊት የምንናገረው የምናወራው ሁሉ ነገር ማወቅ አለብን። እና አደራ ባካችሁ ልጆቻችሁን በመልካም ነገር ቅረጿቸው። እሺ፣ እንደዚህ በተልካሻ ነገር ልጆቻችን ህይወታቸውን ባናጠፋ ደስ ይለኛል። ይሄ ምናምንቴ ነገር በቃ የሚያስጠላ ነገር። እኔ እውነቴን ነው ብችላችሁ በቃ እናንተ የማትችሉትን ነገር ልጆቻቸው እንዲችሉ አድርጓቸው። መልካም ነገር ነው ታዲያ ያልኳችሁ፣ መጥፎ ነገር አይደለም። እና ቤተሰብ ለቤት አዲስ ሆናችሁ ላይክ ሼር አድርጉ። መልካም ጊዜ